ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ሰላም እንደምን አረፈዳችሁ እንደምን አደራችሁ። ሶስት ከቻሪ ጋር ተጀምሯል። ተዘጋጀ የሚቀርብላችሁ ልዩ የቤተሰብ ፕሮግራማችን የዛሬው መሰናዶ ይዞላችሁ መጥቷል። ውድ አድማጮች ተመልካቾቻችን በእያላችሁበት ስፍራ ቀናችሁ ደስ የሚል የተወደደ ቀን እንዲሆንላችሁ፣ የተጣላችሁ የምትታረቁበት፣ የተራራቃችሁ የምትቀራረቡበት፣ እንዲሁ ትልሞቻችሁ ራዮቻችሁ ፍጻሜ የሚያገኙበት ደስ የሚል ቀን እንዲሆንላችሁ እየተመኘን የዛሬው ፕሮግራማችንን እንጀምራለን። አቤሎ ቀድሞን ስቱዲዮ ተገኝቷል። አቤልዬ እንዴት አደርክ? እንዴት አደርክ ፓስተር? ሰላም አደርክ ወይ? እግዚአብሔር ይመስገን ሁሉ መልካም። ሁሉ መልካም ነው። ምን አዲስ ነገር አለ? እጅ ከምን ያው ሳምንቱ እንዴት ነበር? በመጀመሪያ ሳምንቱ ቆንጆ ነበር። ጥሩ አለፈ። አንተ ጋር በጣም ጥሩ ነበር። አዎ እኔም ጥሩ ነበር ያለፈው። ያው ለሳምንት ቀጠሮ ይዘን በተለያየ ነው መሰረት ዛሬም እንደገና ደግሞ በሌላ ርዕሰ ጉዳይ መጥተናል። እንደሚታወሰው ባሳለፍናቸው 3 ሳምንቶች የጀመርነው ርዕስ ነበረ ጠንካራ ቤትን ለመገንባት ምን ያስፈልጉናል በሚል ርዕስ ነበር የጀመርነው። ከዛ ተነስተን ደግሞ ባለፈው ሳምንት ስለ ጊዜ በሰፊው ተመልክተናል። ዛሬ ደግሞ ባሉን ደቂቃዎች ደግሞ ስለ ትዕግስት በሰፊው የምንመለከት ይሆናል። በጣም ቆንጆ። እሺ ከመሸጋገሪያ በኋላ እንመለሳለን። ተመልካቾቻችን መልካም ቆይታ። ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ከመሸጋገሪያ በኋላ ተመልሰን መጥተናል። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ወደ ዛሬው ቆይታችን ስናልፍ እንደ መጀመሪያ እንደ መነሻው ባሳለፍነው ሳምንት ጊዜን አይተን ነው የጨረስነው። ስለ ትዕግስት ስናነሳ በተለይም ደግሞ መታገስ ያለብን ነገር ካለ ወይም ደግሞ ትዕግስት ካለ በጣም ረጅም ጊዜን የሚወስድ መታገስ ያለብን ነገር አለ ማለት ነው። ጊዜ የሚያስፈልገው ትዕግስት ያለው ነገር ማለት ነው። ስለዚህ እስቲ የትዕግስትን ምንነት መጀመሪያ እንመልከተው። ኦኬ እሺ። ትዕግስት ያው በቆይታ ውስጥ ሊመጣ ነው። ትዕግስት አንድ ሰው ትዕግስተኛ ለመሆን ከፈለገ ትዕግስተኛ ነኝ ብሎ ስለጮኸ ወይም ትዕግስተኛ ነኝ ብሎ ስለፎከረ ባለ ትዕግስት የሚሆንበት እድል የለም። ትዕግስተኛ መሆኑንና አለመሆኑን የሚያሳይለት የሚፈተንበት ትዕግስቱ የሚፈተንበት ትዕግስቱ ቼክ የሚደረግበት ገጠመኞችና ሁኔታዎች ይኖሩታል። ስለዚህ አንድ ሰው ትዕግስተኛ ነው ብለን ልንል የምንችለው ትዕግስት የሚያሳጡ ጉዳዮች ሲገጥሙት እነዛ ነገሮችን በጊዜ ሂደት መፍታት የሚችልበትን ጊዜ መግዛት የሚችል ሲሆን ነው ትዕግስተኛ የሚባለው። አንድ ሰው ጊዜ ገዝቶ ችግሮችንም ይሁን የገጠሙትን ነገሮች በብልሃት ለመፍታት የሚወስዳቸው የታይም ቴብሎቹ ሰፊ መሆናቸው ነው አንድ ሰው ትዕግስተኛ የሚያደርገው። ኢሞሽናሊ ሳይሆን የሚገጥሙት ነገሮች ላይ በስሜታዊ የሆነ ውሳኔ ከመወሰን ራሱን የሚቆጥብ ራሱን የሚገዛ የተገጠሙትን ችግሮች ደግሞ በብልሃት ከግራ ከቀኝ አይቶ መክሮ ጊዜ ወስዶ አስቦበት አንዳንዴም ጸልዮበት በጣም ተረጋግቶ ከስሜት ውጪ በሆነ ሁኔታ ለሚገጥሙት ጉዳዮች መልስ ወይም መፍትሄ መፈለግ የሚችል ሲሆን ትዕግስተኛ ማለት እንችላለን። ስለዚህ ትዕግስት የሚባለው ነገር በዚህ መልክ የሚሰራ ነው። ከጊዜ ጋር አብሮ በጣም ከጊዜ ተለይቶ የሚሄድ አይደለም። ትዕግስት ከችኮላ ውጪ የሆኑ እርምጃዎችን ለመውሰድ የሚጠቅም በጣም የሰው የህይወት ውቅር ነው። ሰዎች በደንብ በትዕግስት ካልተወቀሩ የብዙ ሰዎች ህይወትም ባክኖ የሚቀረው ትዕግስትን በማጣት ምክንያት ነው። ብዙ ሰዎችን አይተህ ከሆነ የሚጠቅማቸውን ነገር ትዕግስት በማጣት ምክንያት ጥለውት ሲሄዱ ታያለ፣ ሲያፈርሱት ታያለ። ትዕግስት ከማጣት የተነሳ መቆረጥ የሌለበትን ነገር ሲቆርጡ ታያለ፣ ሲበጥሱት ታያለ። ትንሽ ጊዜ ሰጥተውት ታግሰው ይጠብቁ የሚበስልላቸውን ነገር ታላቁ መጽሐፍ እንደውም በለሱን የጠበቀ ፍሬዋን ይበላል ጌታውን የጠበቀ ይከብራል የሚለው እኮ ይሄንን ነው። ታግሶ መጠበቅ የሚችል ማለት ነው። እንደ በለስ የተከለ ሰው መታገስ አለበት። ያ በለስ መብላት የሚፈልግ ከሆነ የሚፈልጋቸውን ነገሮች ለማግኘት የሚወስደው ጊዜ ማለት ነው። ጊዜ ወስዶ በጥሞና ነገሮችን መፍትሄ ለመስጠት ወይ ደግሞ ውጤትን ለማግኘት እንደ ገበሬ ማለት ነው። ገበሬ ይታገሳል። ገበሬ ክረምትን አርሶ ጎልጉሎ ከዘራ በኋላ እነዛን የዝናብ ወራት ታግሶ
አይኖቹን ወደ ሰማይ አንስቶ ይመጣለትን ፍሬ የሚሰጠውን አምላክ እየተማጸነ እየጠበቀ ታግሶ ነው አፈር ውስጥ የከተተው የበሰበሰው ነገር ይወጣልኛል ብሎ ጠብቆ ሰብሉን የሚሰበስበው። ልክ እንደዚህ ነው። ስለዚህ ጊዜንና ትዕግስትን ብዙ አናለያያቸው። ስለዚህ የብዙ ሰዎች ህይወትም ዛሬ ፈተና ውስጥ የወደቀው በተለይ በሪሌሽንሺፕ ዙሪያ ብንታገስ ብዙ ነገር ልናቅስ እንችል፣ ብንታገስ ታግሰን ብንጠብቅ ብዙ ነገሮችን ልናገኝ ስንችል፣ ልንረዳ ስንችል፣ ታግሰን ብንሰማ አብረውን ያሉ ሰዎችን ማስተካከል ስንችል፣ ልናስተካክላቸው ምንችላቸው ልናርቃቸው ልናስተካክላቸው ብንሰማ ጊዜ ወስደን ታግሰን ነገሮች ላይ እርምጃ ብንወስድ ዛሬ የባከንበት የፈረስንበት የወደቅንበት እንደ ቤተሰብ እንደ ግለሰብ እንደ ሀገር ዛሬ ትዕግስት ማጣት ነገሮችን ቀስ ብሎ ባለመረዳት ምክንያት ብዙ ውድመቶች እየተፈጠሩ ነው። ስለዚህ ከግለሰቦች ጀምሮ እስከ ቤተሰብ ማህበረሰብ እንደ ሀገርም መታገስ ያለብን ብዙ ነገር አለ። ሰው ልጅ ወልዳለሁ ካለ ይታገሳል። ልጅ እፈልጋለሁ ብሎ ልጅ ዛሬ እፈልጋለሁ ብሎ የሚቀጥለው ሳምንት የሚያገኘው አይደለም። የትዕግስት ውጤት ነው። የትዕግስት ውጤት ነው። ትዕግስት በቃ ያለ ትዕግስት መኖር አትችልም። ሰርቫይቭ ማድረግ አትችልም። ምንም ነገር መታገስን የሚጠይቅ ነገር ነው እና መታገስ በጣም ጥሩ ነው። መታገስ መጠበቅ ጥሩ ነው። በር አንኳኩተህ መጠበቅ አለብህ። ከቤት ወጥተው ሰምተው እስኪከፍቱልህ ድረስ አንዳንድ ሰው አንኳኳል። አሁን አንዳንድ ሰዎች በክላክስ የሚያወሩ የሚመስሉ ሰዎች አሉ። እኔ ሰፈር ክላክስ በክላክስ የሚናገሩ የሚመስሉ አላየህም? በየምን ትዕግስት የሚባል የለም። መብራት ላይ ታያለ፣ ትራፊኮች ላይ ታያለ፣ ቤተሰብ አካባቢ ታያለ። በማታ መጡ ጡት ይሄን የመጀመሪያውን ክላክስ እኮ ሰምቶ የተኛው ሰው እየተነስቶ እስኪመጣ እኮ ታይም ይፈልጋል። ይሄንን እንኳን ማሰብ አይችልም ሰው። በቃ በክላክስ ይርብሽ የሚያደርጉ ሰዎች አሉ። መንገድ ላይ አይተህ ከሆነ መታገስ ነው። የመታገስ ችግር ነው። አሁን አብዛኛውን መንገድ እንኳን ለመዘጋጋት እንኳን እድል የሚፈጥረው ማለት ነው መታገስ። መስመሩ ጠብቆ መሄድ ይሄን ደርቦ ሄዶ መንገዱ የባሰ ዘጋግቶት ቁጭ የሚልበት እድል ይፈጥራል። ምንድን ነው ይሄ? ትዕግስት። ስለዚህ ያለ ትዕግስት ቤትም አይሰራም፣ ቤተሰብም አይሰራም፣ ማህበረሰብም አይሰራም፣ ሀገርም አይሰራም። በሰላም ወተን አንገባም። ይኸው ዛሬ ያረፈድኩባችሁ መንገድ ተዘጋግቶ ነው። መንገዱ በእውነት አንሶ ነው ወይ ብትለኝ አይመስለኝም። ግን በስርዓት በመንገዱ ስለማንጠቀምበት የህዝብ መንገድ ላይ ሰዎች መኪና ስለሚያቆሙና ስለሚሄዱ ተሽከርካሪ በሚንቀሳቀስበት ሰዓትም አይሆኑ ነገሮች ስለሚደረጉ መፍትሄ የሌለው አይነት ችግር እስኪመስል ድረስ ውጥረት ተፈጥሯል እና ያንን ደግሞ ታግሰን መፍታትና ማስተካከል ያለብን ይመስለኛል። ምናልባት አንተ ሀሳብህ የት አካባቢ እንዲያጠነጥን በተለይ ግን አሁን ስላለመታገስ እናነሳ ቅድም ስታነሳው ነበረ ከስሜት ጋር ይያዛል። አንዳንድ ነገሮችን ስሜት የሆነው ትዕግስት ላይኖር ይችላል። አንዳንዴ ግን አለመታገስ ደግሞ ነጥብ ሊኖር አይችልም። ምክንያቱም ነጥብ ላይ ሊኖር አይችልም ስለ ምን አይነት ነጥብ ነው የምልህ? አንዳንድ ነገሮችን ታግሰን ልክ ነህ እድል ሰጥተን እንመለከታቸዋለን። የሚሻሻሉ ነገሮች ፍሬም የሚሰጡ ነገሮች አሉ። አንዳንድ ደግሞ ፍሬም የማይሰጡ የማይሻሻሉ ነገሮች አሉ። ለምሳሌ ሁለት ጥንዶች ጓደኝነት ሲጀምሩ ሴትና ወንድ ይተያያሉ። ሲተያዩ እርግጠኝነት ትዕግስት ያስፈልጋል በጊዜ ውስጥ ስለሆነ ማለት ነው። ያ ነገር የማይለወጥ ከሆነ የማይሻሻል ከሆነ ትዕግስት መጨረሻ ስለሚያስከፍለው ዋጋ ሊኖር አይችልም። እንደምናገኘው ፖዚቲቭ ነገር ሁሉ ትዕግስት ደግሞ መጨረሻ ላይ የማይሻሻል ፍሬም የማይሰጥ ነገር ቢሆንስ መጨረሻ ላይ በዛስ አቅጣጫ መመልከት አንችልም? እንችላለን። በመጀመሪያ ተስፋ ያደረግከውን ነገር ነው የምትታገሰው እኮ። ህይወት የሚባለው ነገር እኔ መጽሐፍ ቅዱስም አይደለም ማስተምረው፣ በዛ መሰረት ነው ማወራውም። እኔ ሌላ ነገር የለኝም። እውነት ለመናገር እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይላል። ከነዚህ ደግሞ የሚበልጠው ፍቅር ነው ይላል። ሶስቱም የሚጠይቁት ነገር አለ። እምነት ማለት ምንድነው ሲባል ተስፋ ያደረግነውን ነገር የሚያስረዳን ነው ይላል ባይብል። ተስፋ አድርገን የምንጠብቀው ነገር ካለ በእምነት ነው። እምነት ነው በቃ ለዛ ነገር አይዞ ይሆናል እያለ የሚይዘን። ከዛ ተስፋ ያደረግነውን ነገር ጋር ደግሞ ለመድረስ ጽናት የሚባል ነገር ይጠይቀናል። የግድ ነው መጽናት አለበት ሰው ተስፋው ጋር ለመድረስ በእምነቱ ጸንቶ መጠበቅ አለበት። አሁን ነገ ውጤቱ ቢሆንስ ብለን ሳይሆን መጀመሪያ የጠራ ነገር መያዝ አለብን። የምናምነውን ነገር አስበን ማመን አለብን። አምነን አይደለም ማሰብ ያለብን። መጀመሪያ አስበህ ነው ማመን ያለብን። አስበህ ነው መግባት ያለብን። አሁን አንተ ያነሳው ሐሳብ ብዙ ጊዜ የሚነሳው አስበው ያላመኑ ሰዎች፣ አስበው ያልገቡበት ሰዎች ገብተው ሊያስቡበት ሲፈልጉ የሚፈጠር ብዥታ ነው። አንድ ጓደኝነትን ስትጀምር መጀመሪያ አስበህ ነው መግባት ያለብን። አስበህ ከገባ በኋላ የሚለወጠውን ለመለወጥ የማይለወጠውን ለመቀበል ሬዲ ሆነ። በትዕግስት ደግሞ ነገሮችን የምታሳልፋቸውን ነገሮች ታግሰን ማሳለፍ የምትችል መሆንህን መጀመሪያ ለዚህ ኮኖዲየት ስታደርጉ ይኸው የምለው
ስለዚህ ዴቲንግ ላይ ሰው ሊያየው የሚገባው ነገር ይሄ ነው። መለወጥ የማይቻለውን ነገር መቀበል እችላለሁ ወይ? መታገስ እችላለሁ ወይ? ጊዜ መስጠት የምችል ሰው ነኝ ወይ? ነገሮችን በትዕግስት ማለፍ እችላለሁ ወይ? የማይለወጠውን ለመቀበል ጊዜ የሚፈልገውን ጊዜ ለመስጠት ሬዲ ነኝ ወይ ብሎ መጠየቅ አለበት ማንኛውም ሰው። ይህንን ማድረግ የማትችል ከሆነ መጀመሪያውንም መግባት የለብን። ባይለወጥስ የሚባል ነገር ባይለወጥ ለመቀበል ነው የምንገባው። ሁለተኛው እኮ እድል ሩም አለ። ለመታገስ እንገባለን። ታግሰን በትዕግስት የሚቀየር ነው ብለን የምናምንበት ነገር ካለ እንገባለን። ባይቀየርም ደግሞ ለመቀበል ሬዲ መሆን ይጠይቃል። ግንኙነት ሲፈለግ ማለት ነው። ይሄ ብቻ ነው የሚሆነው ተብሎ አይገባ። አንዳንድ ሰው ይለወጣል ብሎ እርግጠኛ ሆኖ ይገባል። አሁን ይሄን መታገስ ያቅታቸዋል። አሁን ያሉ ኢሹዎች እነዚህ ናቸው። ደንበኛ 20 ዓመት 25 ዓመት የቃመን ሰው 25 ዓመት የጫጨሰን ሰው 25 30 ዓመት የከረመበት የኖረን ሰው ዴት ለማድረግ ሲጀምሩ የዛ ሰሞን ምናምን የባህሪ ለውጥ አሳይቷት ወይ አሳይታው ይገቡና ይሄን ነገር በቃ ይለውጠዋል ብለው ይገባሉ። ባይለወጥስ የሚለውን ነገር አያስቡበት። ከዛ ኃይሌ ጋር አደገኛ ኪሳራ ውስጥ ይገባሉ። እንደዚህ አይነት ነገሮች ላይ ጥንቃቄ ያስፈልጋል። ከማይለወጡትን ለመቀበር ሬዲ ካልሆንን መታገስ አንችልም። መታገስ ማለት እኮ በትዕግስት በቃ ከዛ ነገር ጋር ለመኖር ራስን ማስለመድ ማለት ነው። አንዳንድ ጊዜ እኛ የምንፈልገው ነገር ብቻ አይደለም የሚለወጠው፣ እኛም የምንለወጥበት እድል ይሰጠናል። መታገስ እኮ እሱ ነው። ትዕግስት ያኛውን አንተ የምትፈልገውን ነገር ብቻ የሚሰጥ ሳይሆን አንተም ላይ ለውጥ የሚያመጣ ነው። ያንተንም ልብ ማስፋት የሚችል ባህሪ አለው። ስለዚህ በግንኙነት ጊዜ ሰዎች አብረው ሲኖሩ ለውጦች ይኖራሉ። በእድሜ የሚመጡ በጊዜ ሂደት የሚመጡ እንደገና ደግሞ የማይለወጡ ነገሮች አሉ። ለምሳሌ እንደ ጾታ አይቀየሩ። ሺህ ጊዜ ብትታገስ ታግሼ እየጠበቅኩ ነው ጾታው ይቀየራል ወይ ጾታው ይቀየራል ተብሎ ሰው አይጠበቅም። የማይቀየሩት ከለር አይቀየር አይደል? እነዚህ የማይቀየሩት ነገሮችን አክሴፕት ለማድረግ ነው የምትሄደው። ግን ደግሞ ትዕግስት ደግሞ አሁን ለምሳሌ ልጅ መውለድ ብትፈልግ ትታገሳለህ። ጊዜ ትፈልግ። የእርግዝና 9 ወር አለ አይደል? ከእርግዝና በፊት ፕሮሰስ አለ። ከዛ ደግሞ ከተወለደ ልጅን ማሳደግ ከፈለግ ትዕግስት ይፈልግ። ታግሰ ነው የምትጠብቀው። ታግሰ ስታበላ ስታጠጣ ያንተን ድርሻ እየተወጣ ስትጠብቅ ነው ልጅ የሚያድገው። እንግዲህ ግራና ቀኝ ይዘህ ስለተጓተትክ ወይም ስለጎተትክ ልጅ አያድግም። ማድረግ ያለብህን ነገር እያደረግክ ነው የምትሄደው። ስለዚህ ትዕግስት ለየትኛውም የህይወታችን ክፍል ላይ በጣም አስፈላጊ ነገር ነው። ባይለወጥስ ባይቀየርስ ከተባለ እንቀበለዋለን። ምኑን ያሰብነው ነገር ባይሆን ብለን ማሰብ አለብን። በትዕግስት እንጠብቃለን። ታግሰን ነገሮችን እናያለን። የሚለወጡትን ይለወጣሉ፣ ማይለወጡትን አክሴፕት ለማድረግ ሬዲ መሆንን ይጠይቃል። እንደሱ ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እየተከታተላችሁ የምትገኙት 3 ከቸሪ ጋር የተሰኘውን ሳምንት የፕሮግራማችንን ነው። ከመሸጋገሪያ በኋላ ተመልሰን እንመጣለን። 3 ከቸሪ ጋር ፈጣሪ ባልና ሚስት። 3 ከቸሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። 3 ከቸሪ ጋር ተመልሰን መጥተናል። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ወደ ቀጣይ ጥያቄዎች ደግሞ እንለፍ ባሉን ደቂቃዎች። ስለ ትዕግስት እስቲ መጀመሪያም አንስተናል። በተለይም ደግሞ ትዕግስት ብዙዎች ሳይታገሱ ቤታቸውን አፍርሰዋል። ብዙዎች ደግሞ ትዕግስት በማጣታቸው ደግሞ የወደፊት ቤታቸውን ትተውት ሄደዋል መንገድ ላይ። ስለዚህ ሁለቱ ነገሮች መሀል ላይ አንድ ጥያቄ እንድንጠይቅ ያደርገናል። ትዕግስት በተፈጥሮ ራሱ ማለት ራሱ መጥቶ የሆነ ቦታ ላይ ራሳችን ዴቨሎፕ የምናደርገው የምናመጣው ነገር ነው ወይንስ ደግሞ የሆነ ሲቹዌሽን ውስጥ ከገባን በኋላ እኛ የምንወስደው ነገር ነው? ትዕግስት መነሻው ከየት ነው? እሱን እንነሳው። ሁለቱም አንጻር ላይ ትዕግስት ስለሚያስፈልግ ማለት ነው። አዎ ትዕግስት እኮ ማለት እርጋታ ማለት እኮ ነው። ትዕግስት ማለት ጊዜ መግዛት ማለት እኮ ነው። ትዕግስት ማለት በአንድ ነገር ላይ ቸኩሎ እርምጃ አለመውሰድ ማለት ነው። ትዕግስት ማለት ለሚፈጠሩ ችግሮች ጊዜ መስጠት ማለት ነው። ቸኩሎ የሚፈጠሩትን ነገሮች እርምጃ ከመውሰድ ውሳኔ ከመወሰን ጊዜ ገዝቶ የተናደደ አካል ከሆነ አጠገባችን ያለው ንዴቱ እስኪበርድለት መጠበቅ። እኛ ተናደን ከሆነ ልንወስን ያሰብነውን ነገር ተረጋግተን መወሰን እንድንችል ጊዜ መግዛት የምንችል ሲሆን ነው ትዕግስት የሚባለው። ትዕግስት የሚባል የሆነ አንድ ፍጡር ወይ አካል ነገር ላያችን ላይ መጥቶ የሚለጠፍ ሳይሆን በህይወት ውስጥ በኑሮ ሂደት ውስጥ የሚገጥሙንን ትንሽም ትልልቅም ችግሮች ሲገጥሙን የተፈጠሩትን ነገሮች አጣርቶ ተረጋግቶ ውሳኔ መወሰን የሚያስችል ብቃት ማለት ነው። ይሄ ደግሞ ሰው ካልተፈተነ በስተቀር ትዕግስተኛ ነው ሊባል አይችልም።
ለምሳሌ ወሬ ስንሰማ ወሬ በባል ዙሪያ፣ በሚስት ዙሪያ፣ በጮኛ ዙሪያ ወሬዎችን ስንሰማ ታግሰን ያን ነገር ከሰማነው ነገር ተነስተን ውሳኔ ከመወሰናችን በፊት ግራ ቀኝ ማየት፣ አለ ጉዳዩ መጠየቅ፣ በዚያ ሰው ህይወት ላይ የተፈጠሩትን ችግሮች ከምን ተነስቶ ይሄ ነገር እንደተፈጠረ ማየት፣ ሩሞች መስጠት፣ የምህረት የይቅርታ እድል መስጠት። ምክንያቱም ዛሬ በዚህ በትዕግስት በማጣት ምክንያት በርካታ ሰዎች ቤታቸውንም ጓደኝነታቸውንም ግንኙነታቸውንም እያበላሹ በጣም አብረው መሆን የሚችሉ በጣም የሚፋቀሩና የሚዋደዱ ጓደኛ ማቾች የተፈጠረን ችግር ታግሶ ነገሮችን ለመፍታት ባለመሞከራቸው ምክንያት የህይወታቸውን ሁሉ ስቃይ ያደረጉ ሰዎች አሉ። እንግዲህ ይቺ ዓለም በድጥ የተሞላች ዓለም ናት። እንግዲህ የሚያድጥ በጣም ብዙ ነገር አለ። ጠዋት ተነስተን ስንወጣ ብዙ የሚያድጡን ብዙ እንቅፋቶች ያሉበት ዓለምና ሁኔታ ነው የሚገጥመን። እነዛ ነገሮች ሁሉ ውስጥ ታግሰን አጠገባችን ያሉ ሰዎችንም ለመርዳት የምንችልበትን ልብ መያዝ ያስፈልጋል። እንደው ፐርፌክሽን ከመፈለግ የተነሳ ብዙ ሰዎች የሚከሰቱትን ችግሮች በትዕግስት መፍታት አቅቷቸው የራሳቸውን ነገር እየጣሉ ይሄዱ ያበላሹ ብዙ ሰዎች አሉ። በኋላ ደግሞ ቁጭት ነው እንግዲህ በትዕግስት ማጣት በጣም ይዞት የሚመጣው ችግር ቁጭት የሚባል ነገር ይዞ መምጣቱ አይቀርም። ስለዚህ ትዕግስት የሚባለው ነገር ኖረን በሚገጥሙን ችግሮች ውስጥ የምንፈታበት ችግሮችን መፍትሄ የምንሰጥበት ጥበብ ነው። ትዕግስት አንድ ጥበብ እንደሆነ መታወቅ አለበት። ታገሽ ምናምን የሚባል ነገር ብቻ ጥበበኛ ሁን እንደማለት ነው። ስለዚህ የተፈጠሩ ችግሮችን ታግሶ ጊዜ ወስዶ በይቅርታ የሚታለፉትን በይቅርታ አልፎ፣ ምክንያቱም ስለማይቀር ማለት ነው ህይወት ውስጥ ይቅርታ ልንጠይቅ የምንችልበት ይቅርታ ልንቀበል የምንችልበት እድል የሚፈጠሩበት ሁኔታዎች አሉ። በነዛ ሁኔታዎች ውስጥ ለማለፍ እርግጠኛ እድል ሰጥተን መቆም ያስፈልጋል። ስለዚህ ትዕግስት ከሰማይ የሚወድቅ ዱብዳ ሳይሆን ትዕግስት በጣም በመኖር ሂደት ውስጥ የምንለማመደው የህይወት ጥበብ ነው። ስለዚህ ታጋሽ ሰው በጣም መጽሐፍ ቅዱስ ምን ይላል? ታጋሽ ወይም ራሱን የሚገዛ ሰው ከተማን ከሚወስድ ይበልጣል ይላል። ስለዚህ አንድ ከተማን በጦርነት አሸንፎ ከሚቆጣጠር ሰራዊት ወይም ሀገርን አሸንፎ አንድ ሀገርን ከመቆጣጠር በላይ ነው ይላል ራሱን የሚቆጣጠርና የሚገዛ ሰው። ይሄ ማለት ታጋሽ ሰው ነው። ታጋሽ ሰዎች ዓለምን በጣም በብዙ ነገር ታጋሽ ሰዎች ጠብን ያበርዳሉ። ታጋሽ ሰዎች ጥልን ሶልቭ ያደርጋሉ። ታጋሽ ሰዎች በጣም ሊወድቁ ያሉ ነገሮችን ያዘመሙ ጎጆዎችን ማንሳት ማቅናት ይችላሉ። ታጋሽ ሰዎች ዛሬ በጣም ብዙ ዛሬ አሁን እየሰሙ እያዳመጡ እያዩ ያሉ ሰዎች በርካታ ሰዎች አሉ። አሁን እኛን ስናወራ እዚህ በችግር ውስጥ ጸንተው በመቆማቸው በታገሳቸው ብዙ ነገር የለወጡ ሰዎች እንዳሉ አውቃለሁ። እውነት ነው ፓስተር ቸሬ፣ እኔ ህይወት የፈረሰው የዛሬ 20 ዓመት ነበር፣ ነገር ግን በመታገሴ ዛሬ ህይወት ቱቱን ፑፑን ምናምን ወለድኩ የሚሉ ብዙ ሰዎች አሉ። ታግሰው የገጠማቸውን ችግር ተቀብለውት ዝም ብለው በትዕግስት በማጣት የወሰኑት ውሳኔ ቢኖር ኖሮ ዛሬ የባለቤተሰብ የልጆቹ ቤተሰቦች ባለቤት አባትና እናት መሆን አይችሉም ነበር። መታገስ ብዙ ነገር ነው የሚሰጠው። ስለዚህ ትዕግስት ለየትኛውም ሰው የሚያስፈልግ ወሳኝ የህይወት ቅመም የወሳኝ የህይወት ጥበብን መሆኑን ማወቅ አለባቸው አድማጭ ተመልካቾች በሙሉ። ስለዚህ ዛሬ በጥበብ ዙሪያ እየተነጋገርነው ያለ ይመስለኛል። ያው ትዕግስት ብለህ አነሳኸው እንጂ ጥበብ ነው ህይወትን ኑሮን በጣም አሁን በስራ ወጣቶች በጣም መታገስ አለባቸው። አሁን ትዕግስት በማጣት ምክንያት ራሳቸውን እንኳን እያጠፉ ያሉ ሰዎች አሉ ታውቃለህ። ትዕግስት በማጣት ምክንያት ጊዜ በውሰድ እና ትንሽዬ ቢቆዩ የሚለወጡ ብዙ ነገሮች አሉ። ማለት አሁን በቃ ይሄ ብቻ ነው ብሎ መውሰድ የለባቸውም። የማይቀየር ነገር የለም፣ የማይለወጥ ነገር የለም። ስለዚህ ታግሶ ሁሉም ሰው መጠበቅ አለበት። በህይወት ውስጥ የገጠማቸው ችግር የማያልፍ ነገር የለም። አቤልዬ ምንም ነገር የማያልፍ ነገር የለም። ዛሬ ያለህበት ሁኔታ እንደሚያልፍ ማመን አለብህ። ያለህበት እድሜ ያልፋል። ያለህበት የህይወት ውጣ ውረድ ያልፋል። የገጠሙን ችግሮች ያልፋሉ። እንደ ሀገር የገባንበት ነገር ያልፋል። በእያንዳንዳችን ህይወት ላይ የመጡት ነገሮች ሁሉ ያልፋሉ። ዛሬ በምንም አይነት ሁኔታ ውስጥ እያለቀሱ ያሉ ቢኖሩ እያለቀሱ አይቀጥሉም። ነገ ሳቅ አለ። ዛሬ በየትኛውም ህመም ውስጥ ያሉ ሰዎች ነገ ፈውስ አለ። ምክንያቱም ዛሬ ብዙ ሰዎች ትዕግስት በማጣት ምክንያት የሚያልፍ ስለማይመስላቸው ቀን ይጨልምባቸውና ራሳቸውን ለማጥፋት ሁሉ የሚንደረደሩ ሰዎች አሉ። ስለዚህ በዚህ አጋጣሚ እያዳመጡኝ ያሉ በተለያየ ስፍራ ሆነው እያዩም እየሰሙም ያሉ ሰዎች ይህንን ማዳመጥ አለባቸው። ታገሱ ነው የምለው። ትዕግስት የማያስቀረው ነገር የማይለውጠው ነገር የለም። ዋው ተግሼ ባልጠብቅ ኖሮ እኔ ዛሬ አግብቻት 30 ዓመት አብራኝ የኖረችው ሚስቴን ባልታገስ አብሬያት አልኖርም ነበር። የድሮ ስልክ ባልነበረበት ዘመን ቀጥሬ ሸዋ ዳቦ ከ7 እስከ 12 ሰዓት የጠበቅኩበት ጊዜ አለ።
በጣም በሚገርም ሁኔታ ማለት ነው። 7 ሰዓት ቀጥራ 12 ቀሮ የምትመጣበት ጊዜ አለ። ታግሼ 6 ጊዜ ጫማ እያስጠረኩ ወደ ላይ ወርታች እያልኩ ጠብቄ ነው። ስልክ ባልነበረበት ጊዜ ምንድን የተፈጠረው? በመታገሴ ምክንያት እሷም ትመጣ ነበር። ታግሰው ዛሬ መጠበቅ ያቃታቸው ስንቶች ናቸው ጓደኝነታቸውን ያበላሹ። 10 ደቂቃ አረፈደች ብሎ ሁለተኛ አላገኝሽም ስንት ሰው ገባ። መታገስ መጠበቅ አለብን። በቃ እንደዚህ ነው። ባሪያዬ ይጠብቀኛል በመጠበቁ ደግሞ እጅግ ይጠቀማል ነው የሚለው መጽሐፍ ቅዱስ። ስለዚህ መጠበቅ ማለት ነው። ትዕግስት ማለት ጠብቆ ጊዜ ወስዶ ጊዜ ገዝቶ በዛ ውስጥ የምንለማመደው ብዙ ነገር አለ። ራስን መግዛት የሚባለውን ትለማመዳለህ። ልበ ሰፊ ትሆናለህ። ይኸው ዝም ብሎ ግንፍል ለሚሉ ሰዎች በጣም መስተካከል አለባቸው። ብዙ ነገር ነው እያጡ የሚሄዱት። መጨረሻም ህይወታቸውን የሚያሳጣ ነገር ውስጥ ሊገቡ ይችላሉ። ዛሬ ጓደኝነታቸውን አሳጥቷቸዋል። ዛሬ ትዳር አሳጥቷቸዋል። ዛሬ ስራቸውን አሳጥቷቸዋል። ነገ ህይወታቸውን የሚያሳጣ ነገር ሊገጥማቸው ይችላል። ለመጨረሻ እንግዲህ ዛሬ ቆይታችን የመጨረሻ ጥያቄው መነሻችንም ጠንካራ ቤት መስራት ስለሆነ ጠንካራ ቤት ለመስራት ሁለት ተቃራኒ መንገድ ላይ ያሉ አሉ። በተለይም ደግሞ ዴት እያደረጉ ጮኛ ይዘው እየተዘጋጁ ያሉ አሉ። በቤት ውስጥ ደግሞ ገብተው እየኖሩ ያሉ ባለትዳሮች አሉ። ስለዚህ ሁለቱም እስቲ ባጭሩ በምን ጉዳይ ላይ ትዕግስትን ይለማመዱት? መታገስ ያለባቸው ሁለቱም ከውጭና ከውስጥ ይለያያል መታገስ ያሉባቸው ነገሮች። ስለዚህ በምን ጉዳይ ላይ ትዕግስትን ያሳዩ? እንግዲህ ያው ትዕግስት በሁሉም ነው። ሁለንተናዊ ነው ትዕግስት አይደል? በአእምሮ ትዕግስት ይፈልጋል። እውቀት ለማግኘት ሰው መታገስ አለበት። አእምሮን ለማጎልመስ ለማደግ ትዕግስት ይፈልጋል። አንብበህ ለመረዳት ትዕግስት ይፈልጋል አይደል? በአካል ለማደግ አንድ ሰው ትዕግስት ካላደረግን የሚያድግልን ሰው የለም፣ ልጅም የለም። ስለዚህ ኢሞሽናሊ በጣም ትዕግስተኛ መሆን አለብን። በእያንዳንዱ ነገር ላይ እውቀት ለማግኘት ታግሰን ጊዜ መውሰድ አለብን። ለለውጥ መታገስ አለብን። የሰራነውን ነገር ፍሬ ለማግኘት መታገስ አለብን። በህይወት ውስጥ ትዳር ውስጥ ጮኛ ማቾች እንዳልኩት ነው ጊዜ ላይ በጣም መታገስ አለባቸው። ሲጠባበቁ አሁን ብዙዎች ሲኮራረፉ ያለው ትንሽ አቁመኝ እዚያ ዘግይተኝ ምናምን ይባባላሉ። ምን አለበት ቢጠባበቁ? በግዴለሽነት አያርፍዱ። ግን ምን እንደገጠማቸው የምናውቀው ነገር የለም። በዛሬ የትራንስፖርት መጨናነቅ አጠገባችን ያለውን ሰው ለምን አረፈድክ ብሎ ትልቅ ኳኳታና ኮሽታ መፍጠር ትክክል አይደለም። እውነት ለመናገር ምን አግኝቶሽ ነው? ምን አግኝቶን ሲሶኬ ችግር የለም መባባል አለብን። ይሄ አንደኛው ሰው ማቹር ሲያደርግ የሚያደርገው ነገር ነው። ለምን አባሽ አረፈድሽና ለምን አባ ካረፈድ ከመባባል ምን አግኝቶሽ ነው? ምን ሆንሽብኝ? ምን አግኝቶ ነው? ሰላም ነው መባባል አንደኛ ጓደኝነታቸውን ጥሩ ያደርገዋል። ቀጣይ ህይወታቸውም ላይ ጥሩ ነው የሚሆነው። እንደገና አብረው ሲኖሩ ደግሞ የሚፈጠሩ ችግሮች ሁሉ ችግር አልባ ገነት ነው ብሎ ማሰብ የለባቸውም ትዳር። ስለዚህ በትዳር ውስጥ በግንኙነት ሰዓት እርስ በርስ በሚነጋገሩበት ሰዓት ኢሞሽናል የሆነው በሚፈጠሩ ችግሮች ላይ ታግሶ አንዱን ጊዜ ሰጥቶ ረፍት እንዲያደርግ ሰጥቶ ጊዜ ገዝቶ ነገሮችን ለመፍታት ትዳሩ ጋር ሮጦ ትዳሩን ለመፍታት ከመሯሯጥ ታግሶ ችግር መፍታት ላይ ጊዜ ቢወስዱ በጣም ወሳኝ ነው የምለው። ውድ ተመልካቾቻችን በጣም እናመሰግናለን። አብራችሁን ቆይታ ስላደረጋችሁ የተለያዩ ቶፒኮችን እያነሳን እኔና አቤሎ እዚህ ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ ከዚህም በኋላ በሚኖሩት ፕሮግራሞች አብራችሁ እንድትሆኑ ጋብዛችኋለሁ። ይሄ ጳፍራ የክርስቶስ ቤተክርስቲያን በየሳምንቱ እየተዘጋጀ የሚቀርብላችሁ 3 ከቸሬ ጋር የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ለሌሎች ሰዎች ሼር እያደረጋችሁ ላይክ እያደረጋችሁ ይህንን አገልግሎት እንድትደግፉ በዚህ አጋጣሚ ጥሪ ያቀርብላችኋለሁ። የዛሬውን በዚህ አበቃ። ቻው። 3 ከቸሬ ጋር ፈጣሪ ባልና ሚስት 3 ከቸሬ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። 3 ከቸሬ ጋር